ህወሓት በአፋር አዲስ ጦርነት ከፈተ። የጀነራል ጻድቃን አስደንጋጭ መረጃ። ሶስተኛው የኢራን ጦርነት ተጀመረ። ሰበር ዜና። የሰሜኑ የኢትዮጵያ ሰላም በከፍተኛ አደጋ ላይ ወድቋል። የህወሓት ኃይሎች በአፋር ድንበር ጥሰው በመግባት በንጹሃን ላይ ጥቃት ከፈቱ። የክልሉ መንግስት ይህ የሰላም ስምምነቱን መጣስ ነው ሲል በአስቸኳይ መግለጫ አስጠንቅቋል። በትግራይ ክልል ደግሞ በጭንብል የታጀበው አስገዳጅ የወታደራዊ ምልመላ ዘመቻ ህዝቡን በፍርሃት ውስጥ ከቷል። ሀገሪቱ ዳግም ወደ ጦርነት እየገባች ነው ወይስ ይሄ የመጨረሻው የሰላም ጥሪ ነው? ዝርዝሩን በቀዳሚነት ይዘን ቀርበናል። በሌላ በኩል ለአመታት በዝምታ ሲጠነሰስ የቆየው የጦርነት ሴራ ይፋ ሆኗል። ጀነራል ጻድቃን ገብረትንሳኤ በግልጽ እንደተናገሩት ህወሓት ቀደም ሲል ከተጠበቀው የወልቃይት ግንባር ወጥቶ ቤንሻንጉል ጉሙዝን ዋና ማዕከል ያደረገ አዲስና አደገኛ ወታደራዊ ስትራቴጂ እየቀረጸ ነው። ከሱዳን ምድር እየተቀነባበረ ያለው ይህ ሴራ በስተጀርባው የትኞቹ የውጭ ኃይሎች እንዳሉበትና ሀገሪቱ ምን አይነት አደጋ ላይ እንደጣለ ዛሬ በሰበር መረጃ ይዘንላችሁ ቀርበናል። ከውጭ ዜና፣ መካከለኛው ምስራቅ እንደገና በእሳት አደጋ ውስጥ ነው። እስራኤል ለሶስተኛው የኢራን ጦርነት የምትዘጋጅበት ሰዓት ደርሷል። የመከላከያ ሚኒስትሩ ነገ ሊጀመር ይችላል ሲሉ በአደባባይ ያስጠነቀቁት ድንገተኛ መግለጫ መላውን ዓለም አስደንግጧል። እስራኤል ራሴን ችዬ እዋጋለሁ ብላለች። ይህ በአይዲኤፍ የተሰጠው አዲስ ትዕዛዝ ምንን ያመለክታል? ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር መረጃ። የፕሪቶሪያው ስምምነት ተናደ። የህወሓት የድንበር ጥሰትና በአፋር ክልል የተፈጠረው አዲስ ውጥረት። የሰሜን ኢትዮጵያ የሰላም ተስፋ በከፍተኛ አደጋ ውስጥ ወድቋል። በፕሪቶሪያው ስምምነት የጠመንጃ ድምጽ ከቆመ ከ3 ዓመታት በኋላ ህወሓት በአፋር ክልል ድንበር ተሻግረው በመግባት በንጹሃን ዜጎች ላይ የከባድ መሳሪያ ጥቃት መክፈቱ የሰላም ስምምነቱን በይፋ ወደ መቃብር ይላከው ይመስላል። በዞን 2 መጋሌ ወረዳ በተለይም በቶንሳ ዋራና ሚልኪ ቀበሌዎች የተፈጸመው ይህ ድንገተኛ ጥቃት ህወሓት የሰላም አማራጭን በመተው ዳግም ወደ ጦርነት ጎዳና መግባቱን በግልጽ የሚያሳይ መሆኑን የክልሉ መንግስት ባወጣው መግለጫ አስታውቋል። የአፋር ክልል መንግስት ባወጣው አስቸኳይ መግለጫ እንዳስታወቀው ቡድኑ በንጹሃን አርብቶ አደሮች ላይ ሞርታርና ዙ 23 የተባሉ መሳሪያዎችን በመጠቀም እልቂት ፈጽሟል። አዛውንቶችና የሀገር ሽማግሌዎች የሰላም ጥሪ ቢያቀርቡም የህወሓት ታጣቂዎች ጥያቄውን በመናቅ ጥቃቱን ቀጥለዋል። ይህ ድርጊት የፕሪቶሪያውን ስምምነት በግልጽ የሚጥስ ከመሆኑም በላይ ክልሉ ራሱን ከማንኛውም ውጫዊ ጥቃት የመከላከል ህገ መንግስታዊ ኃላፊነቱን እንደሚወጣ በይፋ አስጠንቅቋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ለክስተቱ ፈጣን ምላሽ ለመስጠት በከፍተኛ ዝግጅት ላይ እንደሚገኝ እየተሰማ ነው። ይህ በእንዲህ እንዳለ የኢትዮጵያ መንግስት በአንድ በኩል ስምምነቱን ለማስከበር የሚያደርገው ጥረት፣ በሌላ በኩል ደግሞ በድንበር አካባቢዎች እየተስተዋለ ያለው የጸጥታ መደፍረስ በሀገሪቱ የሰላም ሂደት ላይ ጥያቄ ምልክት ፈጥሯል። የፖለቲካ ተንታኞች እንደሚሉት ከሆነ የህወሓት አመራሮች በውስጥ መከፋፈል ውስጥ መሆናቸውና የቡድኑ የጦርነት ፍላጎት ዳግም ማገርሸቱ የሰላም ሂደቱን እያመከነው ይገኛል። የፌዴራል መንግስቱ በአፋር ድንበር እየተፈጠረ ላለው ግጭት ምን ያህል ጥብቅ እርምጃ ይወስዳል የሚለው ጉዳይ አሁን ላይ የመላው ኢትዮጵያውያን ቀዳሚ የመነጋገሪያ አጀንዳ ሆኗል። በትግራይ ክልል ውስጥ የሚታየው ሁኔታም ከዚህ የባሰ ውጥረት ውስጥ መግባቱ ተገልጿል። ህወሓት በይፋ መግለጫው ግዴታ ወታደራዊ ምልመላ እያደረግን አይደለም ቢልም በሽላናት አካባቢ የተያዙ ወጣቶች ወደ አዲጉዶም ፖሊስ ጣቢያ ሲወሰዱ የሚያሳዩ መረጃዎች እውነታውን የሚቃረኑ ናቸው። በተለይም በጭንብል የሚንቀሳቀሱ ታጣቂዎች ወጣቶችን በግድ እየለቀሙ መሆኑ በክልሉ ነዋሪዎች ላይ ከፍተኛ ስጋትና ድንጋጤን ፈጥሯል። አፈሳውና ግዳጅ ምልመላው ተጠናክሮ መቀጠሉ ህወሓት ለቀጣይ ጦርነት ዝግጅት እያደረገ ነው የሚለውን መላምት ይበልጥ አጠናክሮታል። የኢትዮጵያ የፖለቲካ መድረክ በድጋሚ ወደ አለመረጋጋትና ግጭት ማዘንበሉ የሁለቱ ወገኖች የሰላም ተስፋ ማጥቶታል።
የፕሪቶሪያው ስምምነት መፍረስና የአፋር ድንበር መደፍረስ ሀገሪቱን ዳግም ወደ አላስፈላጊ የደም መፋሰስ ውስጥ ሊከታት ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድም እየተስተጋባ ነው። የፌዴራል መንግስትና የህወሓት አመራሮች በደረሱበት የፖለቲካ መፋጠጥ ሳቢያ የሰላም ሂደቱ አብቅቶለታል ወይስ አሁንም የመጨረሻ እድል አለ የሚለው ጥያቄ ለኢትዮጵያውያን ትልቁ እንቆቅልሽ ሆኗል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የጀነራል ጻድቃን አስደንጋጭ መረጃ። ህወሓት ከሱዳን በኩል ሊከፍት የታቀደው አደገኛ ወታደራዊ ዘመቻ ተጋለጠ። በኢትዮጵያ ወቅታዊ የጸጥታ ጉዳዮች ላይ በስፋት የሚነሱትና የረጅም ጊዜ ወታደራዊ ተሞክሮ ያላቸው ጀነራል ጻድቃን ገብረትንሳኤ ህወሓት ወደ መሃል ሀገር ለመግባት የነደፈውን አደገኛና የተወሳሰበ ወታደራዊ ስትራቴጂ ማጋለጣቸው የብዙዎችን ትኩረት ስቧል። ጀነራሉ እንደገለጹት ከሆነ ህወሓት ከዚህ ቀደም ሲጠበቅ የነበረውን የወልቃይት ግንባር በመተው አቅጣጫውን ወደ ምዕራብ ኢትዮጵያ ማለትም ወደ ቤኒሻንጉል ጉሙዝ ክልል በማዞር አዲስና ያልተጠበቀ ጥቃት ለመክፈት ከፍተኛ ወታደራዊ ዝግጅት እያደረገ ይገኛል። ይህ ስትራቴጂ በተለይ ከውጭ ወደ ውስጥ የሚደረግ ጥቃትን መሰረት ያደረገ መሆኑን የጠቆሙት ጀነራሉ ሱዳን ለዚህ ወታደራዊ እንቅስቃሴ ዋና ማዕከል እንደሆነች በግልጽ አስታውቀዋል። በሱዳን ምድር ለዓመታት የሰለጠኑትና የተደራጁት የህወሓት ወታደራዊ ክፍሎች እንደ ቀጠናዊ ሚዛን ማስጠበቂያ በመጠቀም ወደ ኢትዮጵያ ድንበር ለማስገባት እንቅስቃሴዎች እየተካሄዱ መሆናቸው ተሰምቷል። በተለይም በቅርቡ አርሚ 13 የተሰኘው የህወሓት ኃይል ወደ ሱዳን መሻገሩ የተረጋገጠ ሲሆን እነዚህ ወታደራዊ ቡድኖች በተደጋጋሚ የድሮን ጥቃት ቢሰነዘርባቸውም የተረፉት ግን በአካባቢው ከሚንቀሳቀሱ ሌሎች የህወሓት ክፍሎች ጋር በመቀላቀል አደገኛ ስጋት መፍጠራቸውን ጀነራሉ አብራርተዋል። የዚህ ወታደራዊ እቅድ አስፈሪነት ከሱዳን ጦር ጋር ባለው ጥምረትና የህወሓት ኃይሎች በፌዴራል መንግስት ትኩረት ባላገኙ ቀዳዳዎች ለመሾለክ በሚያደርጉት ጥረት ውስጥ ይታያል። ጀነራል ጻድቃን እንዳመለከቱት አርሚ 70 በኩርሙክ በኩል ዘልቆ ለመግባት ያደረገው ሙከራ የዚሁ ሴራ አካል ሲሆን የህወሓት ጀነራሎች ከውጭ ኃይሎች ጋር በመቀናጀት ከፍተኛ የሎጂስቲክስ ድጋፍ ለማግኘት እየሰሩ ይገኛሉ። በአጠቃላይ ይህ እንቅስቃሴ የግብጽ የሻዕቢያና ሌሎች የውጭ ኃይሎችን ቀጥተኛ ተሳትፎ የሚያሳይ ሲሆን ዋና ግቡም ኢትዮጵያን ማወክና ወደ መሃል ሀገር ሰብሮ መግባት ነው። ምንም እንኳን መንግስት በሁሉም ግንባሮች ነቅቶ እየጠበቀ ቢሆንም ከውጭ ታቅዶ በመጣው በዚህ የጥቃት ስትራቴጂ በተከዜ በኩልም የወልቃይት ግንባር ስጋት እንደተጋረጠበት ጀነራሉ አስጠንቅቋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። እስራኤል ለታላቅ ጦርነት ተዘጋጀች። የመከላከያ ሚኒስትሩ ኢራንን በአደባባይ አስጠነቀቁ። የመካከለኛው ምስራቅ ውጥረት ወደማይቀለበስ አደገኛ ምዕራፍ ተሸጋግሯል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከኢራን ጋር ዳግም ወደ ጦርነት የምንገባበት ጊዜ በሰዓታት ውስጥ ሊሆን እንደሚችል በግልጽ ተናግረዋል። ሚኒስትሩ የአገሪቱ መከላከያ ሰራዊት IDF በማንኛውም ሰዓት አጸፋዊ ጥቃት ለመሰንዘር ሙሉ ዝግጅት እንዲያደርግ ትዕዛዝ አስተላልፈዋል። ኢራን አንዳች ሚሳኤል ወደኛ ብታስወነጭፍ የዛሬው ምላሻችን የማያወላዳና አውዳሚ ይሆናል ያሉት ካትዝ ኢራን በአሜሪካ ድርድር ሽፋን ጥቃት ለመሰንዘር እንደምትቃጣ ጠቁመው ይህ ከሆነ ግን በግልጽ ሶስተኛው የኢራን ጦርነት ይጀምራል ሲሉ አስጠንቅቀዋል። እስራኤል ማንኛውንም የውጭ ድጋፍ ሳትጠብቅ ራሴን ችዬ እዋጋለሁ በሚል መሪ ቃል ብሉ ኤንድ ዋይት ወይም ሰማያዊና ነጭ የተሰኘ መጠሪያ የተሰጠው ወታደራዊ ዘመቻ ኢራን ውስጥ ለማከናወን ዝግጅቱን አጠናቋል። ይህ ዘመቻ እስራኤል ያለ አንዳች የውጭ ጫና የራሷን የደህንነት መስመር ለማስከበር ብቻዋን የመምታት አቅም እንዳላት የሚያሳይ ነው። ሚኒስትሩ በግልጽ እንዳስቀመጡት ኢራን የምትወስደው እያንዳንዱ የጥቃት እርምጃ ለእስራኤል ቀይ መስመር ነው። ስለዚህም መላው የኢራን ግዛትና ወታደራዊ መሰረቶች አሁን ላይ በከፍተኛ ጥንቃቄና በታላቅ የጦር ዝግጅት ጥላ ስር ወድቀዋል። ይህ በእንዲህ እንዳለ የዓለም የፖለቲካ ተንታኞች የእስራኤልን ይህንን ድፍረት የተሞላበት ውሳኔ ቀጠናውን ወደማይታወቅ አደጋ ሊከተው የሚችል ወሳኝ የለውጥ ነጥብ አድርገው
እየተመለከቱት ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።